የኢትዮጵያ የቱሪዝም ትንሳኤ የሆነው ከገበታ ለሸገር እስከ ገበታ ለትውልድ ፕሮጀክት የኢትዮጵያን አዲስ ገጽታ የገነባ ነው። ኢትዮጵያ ያሏትን የተፈጥሮ ጸጋዎች፣ ታሪካዊ ቅርሶችና ባህላዊ እሴቶች ወደ ላቀ የኢኮኖሚ ጥቅም ለመቀየር ባለፉት ዓመታት የገበታ ፕሮጀክቶችን እንደ ዋና የልማት ስትራቴጂ ቀርጻ እየተንቀሳቀሰች ትገኛለች። እነዚህ ፕሮጀክቶች በ2030 ለምታልመው በቴክኖሎጂ የተመራና በቱሪዝም የሚደገፍ ጠንካራ ኢኮኖሚ መሰረት እየጣሉ ነው። ገበታ ለሸገር የከተማ ቱሪዝምና የከተማ ውበት ግንባታን ያካተተ ሲሆን ይህም የመጀመሪያው ምዕራፍ አዲስ አበባን ለዓለም አቀፍ ዲፕሎማቶችና ጎብኚዎች ምቹ የማድረግ ዓላማ ነበረው። በዚህም በፍጥነት የአዲስ አበባን ገጽታ የቀየረው ፕሮጀክት ሸገርን ከመኖሪያነት በተጨማሪ ወደ መዝናኛና የቱሪዝም መዳረሻነት ቀይሯታል። ከነዚህም ውስጥ የታሪክ ማዕከል የሆነው አንድነት ፓርክ፣ የተፈጥሮና ስፖርት ማዕከል የሆነው እንጦጦ ፓርክ፣ የወዳጅነት ፓርክ፣ የሳይንስ ሙዚየም፣ ግዙፉ የአድዋ ድል መታሰቢያና ሌሎችም ፋይዳቸው የከተማዋን ገጽታ በመቀየር ለዜጎች የመዝናኛ አማራጭ በመፍጠርና የቱሪስቶችን የቆይታ ጊዜ ከማራዘም አኳያ ከፍተኛ አበርክቶ አላቸው። ገበታ ለሀገር የተፈጥሮ ጸጋዎችን ለዓለም በማስተዋወቅ በገበታ ለሸገር የተመዘገበውን ስኬት ወደ ክልሎች ያስፋፋ ግዙፍ የተፈጥሮ ሀብቶችን ለቱሪስቶች ምቹ ያደረገ ፕሮጀክት ነው። የገበታ ለሀገር ፕሮጀክት ኢትዮጵያ ያላትን ተፈጥሯዊ ውበትና ታሪካዊ ሀብቷን ወደ ዘላቂ የኢኮኖሚ ምንጭነት ለመለወጥ የቆረጠችበት ታላቅ ራዕይ መጀመሪያም ነው። ይህ ስትራቴጂካዊ ፕሮጀክት በወንጪ ጎርጎራና ሌሎችም ጸጋዎቿ ላይ የተፈጥሯዊ ውበትን የተገለጠባቸው የሀገሪቱ የቱሪዝም ኢኮኖሚ በአዲስ መልክ ቀይሮታል። በዚህ ታሪካዊ ጅምር ተፈጥሮን ከዘመናዊነት ታሪክን ከብልጽግና ጋር በማዛመድ ኢትዮጵያ ለዓለም የምታቀርበውን አዲስ የቱሪዝም ገጽታን አሰናድቷል። እነዚህም ፕሮጀክቶች መዳረሻን ከማልማት ባለፈ የአካባቢውን ማህበረሰብ ተጠቃሚነት ያረጋገጡ የኢኮ ቱሪዝም ስታንዳርድን የቀየሩና የኢትዮጵያን የነገ ተስፋ በተግባር ያሳዩ የልማት አሻራዎች ናቸው። በገበታ ለሀገር ለትውልድ የሚተላለፉ የዲጂታል ኢኮኖሚ የቱሪዝም ትንሳኤ ምሰሶ የሆኑ ፕሮጀክቶች በዋናነት ታሪካዊ፣ ባህላዊና ተፈጥሯዊ እሴቶችን በመጠበቅ ለቱሪዝም ምቹ በሆነ መልኩ ለምተዋል። በገበታ ለትውልድ ፕሮጀክት ለትውልድ ዘላቂ ቅርስ ለማስተላለፍ ታሪካዊ ቦታዎችን ከዘመናዊነት ጋር በማጣመር ለቀጣዩ ትውልድ የሚተርፍ የኢኮኖሚ መሰረት መጣል ትኩረቱ ነው። ገበታ ለትውልድ የኢትዮጵያን የተፈጥሮ ጸጋና የታሪክ ድምቀት ወደ ዘመናዊ የብልጽግና ማማ ያሻገረ ታላቅ ሀገራዊ አሻራ ነው። ዛሬ ላይ በታላቅ ኩራት የምንመለከታቸው የሎጎ ሐይቅ፣ ሸበሌ ሪዞርት፣ ደንቢ ኢኮሎጂና ሌሎችም መዳረሻዎች ብቻ ሳይሆኑ ቱሪዝምን ከዲጂታል ኢኮኖሚ ጋር ያስተሳሰሩና የኢትዮጵያን የቱሪዝም ትንሳኤ በአዲስ መልክ የገነቡ የልማት ምሰሶዎች ናቸው። ለዜጎች የስራ ዕድልን የፈጠሩት እነዚህ ፕሮጀክቶች የዲጂታል ኢኮኖሚ ስትራቴጂን የሚከተሉ ሲሆን ከመግቢያ ትኬት እስከ ሆቴል አገልግሎት በዲጂታል ክፍያ መመራታቸው የሀገሪቱን የፋይናንስ ዘመናዊነት ያፋጥናል። ፕሮጀክቶቹ የመሰረተ ልማት ትስስርን በማቀላጠፍ ከአየር ማረፊያዎች ከባቡር መስመሮች ጋር ያላቸው ቅርበት የቱሪዝም ትስስር እንዲፈጠር አድርጓል። ኢትዮጵያ በገበታ ፕሮጀክቶች አማካኝነት የተፈጥሮ ሀብቷን ወደ ሀብት እየቀየረች ትገኛለች። እነዚህ መዳረሻዎች የሀገር ውስጥ ቱሪዝምን ከማነቃቃት ባለፈ የውጭ ምንዛሬ ለማግኘትና የሀገሪቱን መልካም ገጽታ ለዓለም ለማሳየት ትልቅ ሚና አላቸው። ትናንት ተደብቀውና አቧራ ለብሰው የነበሩ ጸጋዎችን በመደመር እሳቤ ዛሬ ላይ የሀገር ኩራት ምንጭ እንዲሆኑ ተደርገዋል። ትናንት ዛሬና ነገን በሚዋጅ እሳቤ የቱሪዝም መዳረሻዎች የኢትዮጵያን ከፍታ ማረጋገጥ ጀምረዋል።